ወለው ሻአ ረቡከ ይህን ነገር ደግሞ ወደ ቀደር በመታመጣው ጊዜ ብዙ ጊዜ ሰዎች ራሳቸውን ድክመት በአላህ ቀደር በአላህ ውሳኔ ሊያላክኩ የሚሞክሩ አሉ። ያ ደግሞ ሌላ ስህተት። እኛ እኮ ሞክረን ነበር፣ ያው ወደ ሐቅ ስንጠራ እሺ ብለን ተቀብለን ነበር፣ ነብዩ ጋር ተቀላቅለን ትግልም ጀምረን ነበር፣ ግን የአላህን ነስር ብንጠብቅ አላየንም ይልሃል ማለት ነው። መጀመር ነው እንደ ውጤት የሚያመጣው መዝለቅ አለብህ እኮ ይልሃል። ወለው ሻአ ረቡከ ጌታ ቢሻ ኑሮ ለጀዐለ الناس ኡመተ ዋሂዳ መጀመሪያውንም ሰዎችን እኮ አንድ ወጥ ህዝብ ያደርጋቸው ነበር። አንተ ባትኖርም አላህ በቁድራውን ኃይሉን ተጠቅሞ እኔ ያልኩት ብቻ መሆን አለበት በሚልማ ቢወስደው ኑሮ በመድር ላይ አንድ ካፊርም አይገኝም ነበር። ሰባቱ ሰማይ ሁሉ የተሸከመው የመላእክት ህዝብ እኮ ሙእሚን ነው በሙሉ። አንድ ሙናፊቅ የለም፣ አንድ ካፊር የለም ሰማይ ላይ። ለምን አላህ የሻላቸው ሂዳያ ነው ማለት ነው። ልክ እንደ ሰማው ዓለም ምድርም ላይ ያሉት ፍጡሮች የአንድ ሰው ልጆች ናቸው። ሁላቸውንም ሂዳያ ልሰጣቸው ይችል ነበር ብፈልግ ኑሮ ይላል አላህ ሱብሓነሁ ለጀዐለ الناس ኡመተ ዋሂደተን ዐላ ጠሪቀት الاسلام ሰዎች በቀጥታ ነብይ መጥቶ ተውሂድ ሲያውጅ ግር ብለው ባንዲ ቀን ሰልመው ቁጭ ሊሉ ብፈልግ አድርገው ነበር ይላል። ግን ይሄን ያላደረኩበት የራሴ ምስጥር አለ ለነገራችሁ ማልፈልገው ነበር እና ቢፈልግ ኑሮ ለምን ሄደ ያልሰጣቸውም ያላችሁ ደግሞ በቀደር እንዳትከራከሩኝ ማለት ነው። አሁን ቢፈልግ ኑሮ ለጀዐለ الناس ኡመተ ዋሂዳ ሰዎችን ሙሉ በሙሉ በምድር ላይ ያለን ሰው ሁሉ ሷሊህ አቡበክር አረጋው ነበር ሁሉ ወላ የዛሉና ሙክተሊፊን። ግን ይሄን አላደረኩም ያላደረኩበት ምስጥሩን መንገር የለብኝም። እኔ ምስጥር ለምንድን ነው ያላደረከው እንዳትሉ ብፈልግ ኑሮ እንደማደርግ እርግጠኛ ነኝ። ይሄን ማሳያው የሰማው ዓለም የሰማው ዓለም ከምድር ዓለም በብዙ ጥፍ የበለጠው ህዝብ ነው ተሸክሞ ያለው መላእክት የሚባል ህዝብ ማለት እና ምድር ሰማይ ላይ አራት ጣት ማስቀመጫ ክፍት ቦታ የለም በመላእክት የተሞላ ዛህማ። ምድር ላይ አሁን እስካሁን ሰዎች ከተማ ላይ ነው ትንሽ በዛ ብለው የሚታዩት እንጂ ጽንቱ ምድር በዳ ባዶ ነው ያለው አይደል? አልሞላም እስካሁን ይሰው። መላእክት ግን የአራት ጣት ማስቀመጫ ሰባቱ ሰማይ ላይ ብትፈልግ አታገኝም ክፍት ቦታ ማለት ኢላ ወፊሃ መለኩን ሳጅዱ ሊላሂ አውራቀ። ሁሉ ሰማይ በሙሉ አፍጢሙ ተሞልቶ ተጨንቆ ነው ያለው። እዛ መካከል አንድ ካፊር መላእክት የለም፣ አንድ ሙናፊቅ መላእክት የለም፣ አንድ ፋሲቅ መላእክት የለም። ሁሉም ሷሊሆች ናቸው። እንደዛ ማድረግ እኮ ይችል ነበር በቁድራዬ ብትጠቀም ነው። ኃይል ተጠቅሜ ወደድክም ጠላ ሙስሊም መሆን አለበት አልኩት። ምን አቅም አለ? ሁሉ ሙስሊም ይሆን ነበር አይደል? ግን ይሄንን በምድር ላይ በሰዎችና በጅን ላይ ይሄንን ውሳኔ መወሰን አልፈለኩም ይላል። ለምን አልፈለክም? እሱ እንደኔ ተው አልነግረህም ምስጥር መንገር የለብኝም። ወላ የዛሉና ሙክተሊፊን በምድር ላይ ያሉ ፍጡሮች ግን የተለያየ አመለካከት የተጋጫ አስተሳሰብ ባለቤት አድርጌ ነው የፈጠርኳቸው። በዙ ባህሪያቸው ላይ ይቀጥላሉ፣ ተጭቅጭቅ አይወጡም ይላል ማለት ነው። ሱብሃንአላህ እኛው ጊዜ አዲስ ይሆንብናል። ግን ይሄ ያለ ግብርና ነው። በምድር ላይ ሰዎች ተስማምተው ይኖራሉ ማለት ዘበት በዲንም በዱንያም ነገር አራ የተለያየ ነው። ሁለት ሰው ካለ ሁለት ሐሳብ አለ፣ ሶስት ሰው ካለ እንደዛው እየሰፋ ነው የሚሄደው ማለት ነው። እና ያን ነገር ሰዎች ወደ አንድ አቅጣጫ እንዲመጡ ጥረት ማድረግ አለባቸው በተቻለ መጠን። ግን ሙሉ በሙሉ ይሳካል ማለት ደግሞ የለም። لا يزالون مختلفين የምድር ነዋሪዎች በሐሳብ የተለያዩና እርሳቸው የተጋጩ መሆናቸው የማይለቃቸው ባህሪ ነው ይላል ማለት ነው። ተዛ ይወጡ ኢላ መርሂመ ረቡከ ጌታ ያዘነላቸው ክፍሎች ብቻ ሲቀሩ ሁሉም አለል ባጢል አይሆኑም። እርግጥ በደዋ ሰበብ በረከት ዲያወት ረሱል አለል ሐቆች አይጠፉ ምድር ላይ በዛው ልክ ደግሞ በጥፍ አለል ባጢልም ይበዛል። ወልከዚ አለል ሐቅና አለል ባጢል ሲናከስ ነው የሚኖረው ዱንያ ላይ። ሁሉም በአላማው እስከጠና ድረስ ትግሉ ይቀጥላል ማለት ነው።
እየተራኮተ ነው የሚኖረው። አንደኛው ተሸንፍ ያለ ብሎ ካልወጣ በስተቀር ትግሉ ይቀጥላል ማለት ነው። ስለዚህ አንተ ተሸናፊ ነው የምትሆነው አሸናፊ ነው ጥያቄው እንጂ በምድር ላይ ኺላፍ ይጠፋል ተብሎ አይጠበቅም። ኺላፍ አለች እንደዚህ ነው ወላ ይዛሉ ነው ጌታ ያዘነለት ሲቀር የሚለው ማን ነው? የአላህን መናጅ የተቀበለው ማለት ነው። አላህ ይወዲያው እንግዲህ ኺላፍ አለ ነግሮሃል። ዱብዳ ይሆንብህ አይግረምህ። ይሄ ካፊር ለምንድን ነው የሚቃወመው? ይሄ ሙናፊቅ ለምንድን ነው የሚለው አትበሳጭ። ይሄ እኮ የምድር ፍጡሮች ባህሪ ነው በቃ ብለህ ምን ራስህን አሳምን። ከዛ በኋላ ግን አላህ ካዘነላቸው ለመሆን ጣር ማለት ነው። ሙእሚኖች እዛው እንግዲህ አህለል ባጢሎች ከባጢሉ ጋር ሆነው ሁልጊዜም ይቀጥላሉ። አላህ ያዘነላቸው ደግሞ ሐቅ ጋር ይሆኑና ባለች አቅማቸው ደግሞ ያን ለመቋቋም ይሞክራሉ። ይሄ ነው እንጂ አለበለዚያ በምድር ላይ ሁሉም መላእክት ሆኖ ይገኛል ብለህ የምትጠብቅ ከሆነ ዘበት ነው። ይሄ ሊሆን ይችላል አይደለም ማለት ነው።